አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አራት አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። በቀጥታ ወደ መረጃ አልፋለሁ። አብራችን ቆዩ። በቅርቡ ለመንግስት እጃቸውን የሰጡት የቀድሞ የአማራ ኃይሎች አመራር ኮሎኔል ፈንታው ሙሀቤ ጥፋተኛ መባላቸው ተሰማ። የፌዴራል ከፍተኛ ፍርድ ቤት በግለሰቡ ላይ ሲመረምር የቆየውን የሽብር ወንጀል ክስ አስመልክቶ ዛሬ ጥፋተኝነት ውሳኔ አስተላልፏል። እንደ ፍርድ ቤቱ መግለጫ ከሆነ ለኮሎኔል ፈንታው በጋዜጣ ጥሪ ተደርጎላቸው የነበረ ቢሆን በወቅቱ የቀረበላቸውን ክስ መከላከል ባለመቻላቸው በዛሬው ዕለት የጥፋተኝነት ውሳኔ ሊተላለፍ ችሏል። ይህ ወንጀል በሕጉ መሰረት ከ15 ዓመት እስከ ጽኑ እስራት እስከ ሞት ቅጣት ድረስ ሊያስቀጣ የሚችል ሲሆን ፍርድ ቤቱም ግለሰቡን በጥፋተኝነት እንዲመዘገቡ በይኗል ሲል መሰረት ሚዲያ መረጃውን አጋርቷል። በትግራይ ግጭት መቀጠሉን ተከትሎ በክልሉ የሚገኙ ተቋማት ግጭቶች እንዲቆሙና እርቅ እንዲወርድ በድጋሚ ጥሪ ያቀረቡ። በትግራይ የሚገኙ ሃይማኖት፣ ሲቪል ማህበረሰብ ተቋማት በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶችን በአስቸኳይ እንዲቆሙና ልዩነቶች በውይይት እንዲፈቱ ጥሪያቸውን በድጋሚ አቅርበዋል። ተቋማቱ በደቡብ ትግራይ በኩል መጠነኛ የመረጋጋት ምልክት ቢታዩም በሌሎች አካባቢ ግጭቶች መቀጠላቸው ተፋላሚ ወገኖች ግጭቱን አቁመው ወደ እርቅ እንዲመጡ አሳስበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ያደረገው አስቸኳይ ስብሰባ ተከትሎ በወንድሞቻችን መካከል የሚካሄደው እርስ በርስ መገዳደል መቆም አለበት በማለት ግጭቱን ለማቆም በንቃት እንደሚሳተፍ አስታውቋል። ሲኖዶሱ ለጋዜጠኞች በሰጠው መግለጫ የውስጥ ጥቃቶችን ለማስቆም የእርስ በርስ መግባባት፣ እርቅ እንዲሰፍን እንደሚሰራ ገልጿል። ስለዚህም ከሰባቱም የትግራይ ሀገረ ስብከት የተውጣጡ አምስት አባላት ያሉት የእርቅ ኮሚቴ ማቋቋሙን አስታውቋል። በተመሳሳይም የትግራይ ሪፐብሊክ ዲፕሎማሲ ፎረም ጦርነት ይቁም፣ ወደ ውይይት እንመለስ በሚል ባወጣው አስቸኳይ መግለጫ ጥር 27 ቀን 2018 ዓ.ም ያቀረበውን ጥሪ በማስታወስ ወገኖች ልዩነቶቻቸውን በኃይል ከመፍታት ይልቅ በውይይት እንዲፈቱ በድጋሚ አሳስቧል። ወደ ቀጣዩ መረጃችን ስናልፍ በሽቶና በፈሳሽ መልክ ማደንዘያ ረጭተው ዝርፊያ የፈጸሙ ግለሰቦች ተያዙ። በትራንስፖርት መነሻዎችና ሰው በሚበዛባቸው አካባቢዎች በሽቶና በፈሳሽ መልክ የሚሰራጩ ማደንዘያዎችን በመጠቀም ዜጎችን ሲዘርፉ የነበሩ የተደራጁ ዘራፊ ቡድኖች አባላት ላይ በድሬዳዋ ከተማ በፖሊስ ቁጥጥር ስር መዋላቸው ተገልጿል። በባጃጅና በታክሲ ውስጥም ፈሳሽ ኬሚካሎችን በመርጨት ተጓዦችን በማደንዘዝ ተጎጂዎች ራሳቸውን ሲስቱ ንብረታቸውን መዝረፍና አልፎ ተርፎም እስከ ቤት ድረስ በመሄድ ዝርፊያ ይፈጽማሉ ተብሏል። ፖሊስ ባደረገው ኦፕሬሽን ተጠርጣሪዎቹን ጨምሮ ለዝርፊያ የሚጠቀሙባቸው ማደንዘያዎች፣ የተዘረፉ ስልኮች፣ ጥሬ ገንዘብ፣ ወርቅና አንድ ተሽከርካሪ በቁጥጥር ስር አውሏል። በዚህ ጉዳይም ፖሊስ የጥንቃቄ መልእክት አስተላልፏል። በህዝቡ ትራንስፖርት ከሆነም በመዝናኛ ቦታዎች ከማያውቁት ሰው የሚቀርብን ግብዣም ሆነ ሰላምታ በጥርጣሬ ይመልከት ብሏል። ባጃጅ ውስጥም እንግዳ የሆኑ ሽታዎች ሲያጋጥሙ ወዲያውኑ በጥንቃቄ መመልከት አለባቸው ብሏል። ማንኛውም አጠራጣሪ እንቅስቃሴ ሲመለከቱ በአቅራቢያ ለሚገኝ የጸጥታ አካል ጥቆማ እንዲሰጡም ጠይቋል። በድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ የታክቲክ ምርመራ ዳይሬክተሬት ዳይሬክተር ኢንስፔክተር ተመስገን ተሰማ ባስተላለፉት መልእክት ህብረተሰቡ የጉዳቱ ሰለባ ከመሆኑ ራሱን መጠበቅ አለበት ሲሉ ተናግረዋል። ከኢትዮጵያ ድንበር አቅራቢያ ደቡብ ሱዳን ውስጥ በሆስፒታል ላይ የአየር ጥቃት ተፈጸመ። ደቡብ ሱዳን ከኢትዮጵያ ከምትዋሰንበት ድንበር አቅራቢያ የሚገኝ ግዛት ውስጥ የአየር ጥቃት ከተፈጸመ በኋላ ቁጥራቸው በውል ያልታወቁ የእርዳታ ሰራተኞች የደረሱበት እንዳልታወቀ ኤምኤስኤፍ አስታውቋል። በደቡብ ሱዳን ጃንግሌ ግዛት ውስጥ የሚገኘው የድንበር የለሽ ሐኪሞች ቡድን ኤምኤስኤፍ በሚመራው ሆስፒታል ማክሰኞ ምሽት ላይ በደቡብ ሱዳን መንግስት ኃይሎች የአየር ጥቃት ተፈጽሞበታል ሲል የእርዳታ ድርጅቱ ገልጿል። የደቡብ ሱዳን መንግስትም ግን እስካሁን ምንም አይነት አስተያየት አልሰጠም። እዚያው ጆንግሌ ግዛትም ውስጥ ፔሪ በተባለ ስፍራ የሚገኝ የጤና ተቋም ላይ በተመሳሳይ ቀን ማንነታቸው ባልታወቁ ታጣቂዎች በተፈጸመ ሌላ ጥቃት ዝርፊያ ተፈጽሞ ተቋሙ ለአካባቢው ማህበረሰብ ጥቅም የማይሰጥ እንዲሆን ተደርጓል ሲል ኤምኤስኤፍ ገልጿል። ባልደረቦቻችን ጥቃቱን በመፍታት ከማህበረሰቡ ጋር አካባቢውን ለቀው በመሸሻቸው ምን እንዳጋጠማቸውና የት እንዳሉ እስካሁን አይታወቅም ሲል የሕክምና ተራድኦ ድርጅቱ አስታውቋል። ከቅርብ ጊዜ ወዲህ በመንግስት ኃይሎችና ፕሬዝዳንት ሳልቫኪርን ለመገልበጥ በማሴር ከስልጣናቸው ለተነሱት ለምክትል ፕሬዝዳንት ሪክ ማቻር ታማኝ በሆኑ ኃይሎች መካከል በጆንግሌ ግዛት ውስጥ ውጊያዎች እየተካሄዱ ነው። እነዚህ ግጭቶች ከሱዳን ተለይታ አዲስ ሀገር ለሆነችው ደቡብ ሱዳን ውስጥም የእርስ በርስ ጦርነት መልሶ እንዳያገረሽ ያደርጋል የሚል ስጋት ፈጥሯል። ከፍተኛ የምግብ እጥረት ካለባቸው የደቡብ ሱዳን ክፍሎች መካከል አንዱ በሆነው ጆንግሌ ውስጥም ከፍተኛ የጤና አገልግሎት ፍላጎት ያለ ሲሆን ካለፈው ታህሳስ ወር ወደዚህም የተካሄዱ ውጊያዎችና የአየር ድብደባዎች 280 ሺህ የሚገመት ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ገልጿል።
ኤምኤስኤፍ እንዳስታወቀው ማክሰኞ ዕለት ከተፈጸመ የመጀመሪያው ጥቃት ቀደም ብሎ ጥቃቱ ሊፈጸም እንደሚችል መረጃ ደርሶት ነበረ። በዚህ ምክንያትም ከጥቃቱ ከሰዓታት በፊት ህመምተኞችና ሰራተኞችን ለቀው እንዲወጡ ተደርጓል። አንድ የሆስፒታሉ ሰራተኛ ቆስሏል። እንዲሁም ሆስፒታሉ ዋነኛ መጋዘን በውስጡ ከነበሩ ሕክምና አቅርቦቶች ጋር ወድሟል ሲል ድርጅቱ ባወጣው መግለጫ ያመልክቷል። ጥቃቱ የተፈጸመበት ጆንግሌ ውስጥም የሚገኘው ላንኪኒ በተባለ አካባቢ በመንግስትና በተቃዋሚዎች መካከል አዲስ የተቀሰቀሰው ውጊያ ማዕከል ነው ብለዋል። በጥቃቱ ወቅቱም ሆስፒታሉ ዋነኛ መጋዘን በመውደሙ የሕክምና አገልግሎት ለመስጠት የሚያስፈልጉን በጣም ወሳኝ የሆኑ ነገሮች አጥተናል ሲል ኤምኤስኤፍ ጨምሮ ገልጿል። ከጥቃቱ ጀርባ ማን እንዳለ ወዲያው የታወቀ ባይሆንም ኤምኤስኤፍ ግን በሀገሪቱ ውስጥ አየር ጥቃት የመፈጸም አቅም ያለው የደቡብ ሱዳን ጦር ኃይል ብቻ ነው ሲል የሀገሪቱን ሰራዊት ከሷል። የሕክምና እርዳታ ድርጅቱ እንደሚለው ጥቃቶቹ በተፈጸመባቸው ላንኪና ፔሪ በተባሉ ስፍራዎች 250 ሺህ ሰዎች የጤና አገልግሎት መስጠት ብቸኛው በመሆኑም ተቋማችን ማጥቃት ማለት የአካባቢው ማህበረሰብ ያለምንም ጤና አገልግሎት የሚያስቀር ነው ሲል አስጠንቅቋል። ለጤና አገልግሎት ሰፊ ፍላጎት ባለበት በአገሪቱ ውስጥ የጥቃት ኢላማ መሆን ተቀባይነት የሌለው ነው ሲል ድንበር የለሽ ሐኪሞች ቡድን ኦፕሬሽን ማኔጀር ጉልባድሻህ ተናግሯል። ባለፈው አውሮፓውያን ዓመትም 8 ጥቃቶች እንደተፈጸሙበትና በዚያ ምክንያትም በግሬተር ኦፐር ናይል ግዛት ውስጥም 2 ሆስፒታሎች ሲዘጉ በጆንግሌ በኦፐር ናይል እና ሴንትራል ኢኳቶሪያል ግዛቶች ውስጥ ደግሞ አጠቃላይ የጤና አገልግሎቶች ተቋርጠዋል። በታህሳስ ወር በደቡብ ሱዳን መንግስት በተቃዋሚዎች ቁጥጥር ስር የሚገኙ ጆንግሌ ግዛት ውስጥም የሰብአዊ እርዳታ አቅርቦት ላይ እቀባ ጥሏል። ይህም ኤምኤስኤፍን አስፈላጊ የጤና አገልግሎት የመስጠት አቅም ውስን አድርጎታል። ደቡብ ሱዳን ነጻ ሀገር ከሆነች ከ2 ዓመት በኋላ በማቻርና በኪር ታማኝ ተዋጊዎች መካከል የመጀመሪያው የእርስ በርስ ጦርነት በአውሮፓውያኑ 2013 ተቀስቅሶ ነበር። የእርስ በርሱ ጦርነት 400 ሺህ የሚሆኑ ሰዎች ለሞት ከዳረገ በኋላ 2018 ዓ.ም በሁለቱ መሪዎች መካከል በተደረሰ የሰላም ስምምነት ቢቆምም በተቀናቃኝ ፖለቲከኞች መካከል ያለው ግንኙነት ሳይሻሻል በጎሳዎች መካከል ውጥረትና ግጭት እየፈጠረ እስካሁን ቆይቷል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።